ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን ዋና ዋናዎቹን በቅድሚያ የፋኖ ኃይሎች በተለያዩ አካባቢዎች ያሰለጠኗቸውን ታጣቂዎቻቸውን ማስመረቃቸውን ገልጿል የብልጽግናዎችም ደግሞ ፋኖን ህዝቡ ሆ ብሎ ወጥቶ ይግጠምልን የሚል ጥሪ አቅርበዋል ጀነራሉ በበኩላቸው የወረዳ ሰራዊት የለንም ትተናችሁ እንወጣለን ብለዋል በዝርዝር የምንመለከተው መረጃችን ይሆናል የብልጽግናው መንግስት ዲፕሎማት ኢሳያስ ያማራና ትግራይ ታጣቂዎችን አስተባብሮ ሊጥለን ነው አሉ ከጥቂት ዓመታት በፊት አልገባም ሲሉት የነበረውን የኤርትራ ሰራዊትን ይውጣልን ብለዋል የኤርትራው ፕሬዝዳንት ኩሼቲክ ሴሜቲክ እያሉ የተናገሩት ንግግርንም አደገኛ ሲሉ ገልጸውታል በዝርዝር እንመለከተዋለን በኢትዮጵያ ለንጀራ ለዳቦና ለተለያዩ ሸቀጣ ሸቀጦች መጠቅለያነት የሚውለውን ፌስታል ይዞ መገኘት ከ2 እስከ 5 ሺህ ብር የሚያስቀጣ አዋጅ ሆኖ ጸደቀም ተጨማሪ ያለን የሚዲያ ጦርነትን ያካሄዱ ያሉት ሻቢያና ብልጽግና ውዝግባቸው ቀጥሏል የኤርትራው የማስታወቂያ ሚኒስትርም የብልጽግና የፖለቲካ አዝማሪዎች ሁሉ ነገር ከኤርትራ ጋር በማገናኘት ችክ ብለዋል ሲሉም ስለ ኢትዮጵያ ኢኮኖሚ ጭምር ያነሱ አጣጥለዋል እንቃኛለን የአቶ ዳውድ ኢብሳና የነ ፕሮፌሰር መረራ ጉዲና ፓርቲዎች ምርጫ መሳተፍ የምንችልበት ሁኔታ ላይ አይደለንም ሲሉ ገለጹ የኦፌኮ ሰው ሀገሪቱ ቀውስ ውስጥ ናት ቀጣዩ ምርጫም ወደ ባሰ ቀውስ ይወስዳታል ብለዋል ሰሙታላችሁ አቶ ታዬ ደንደአን ያሰርኩት ሊሸሽ ሲል ነው ሲል አገዛዙ መግለጹ ተሰማም በራን ኳኩቶ ከመኖሪያቸው ማስወጥቶ ለጥያቄ እንደሚፈልጉ ነግሮ ከወሰደ በኋላ ነው ይሄንን ያለው የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማላችሁ ሰናይ ቆይታ ይሆንላችሁ የብልጽግናው መንግስት ዲፕሎማት ኢሳያስ ያማራና ትግራይ ታጣቂዎችን አስተባብሮ ሊጥለን ነው አሉ ከጥቂት ዓመታት በፊት አልገባም ሲሉት የነበረውን የኤርትራ ሰራዊትን ይውጣልንም ብለዋል የኤርትራው ፕሬዝዳንት ኩሼቲክ ሴሜቲክ እያሉ የተናገሩት ንግግርም አደገኛ ሲሉ ገልጸውታል በኦሮሞ ህዝብ ላይ ጥላቻ እንዲቀሰቀስ ምክንያት ሆኗል ነው ያሉት የብልጽግናው መንግስት የ2013ን ጦርነት በትግራይ ክልል ለማካሄድ ከመነሳቱ አስቀድሞም ከ14 ጊዜ በላይ በይፋና በድብቅ እየተገናኙ ኢሳያስና ሌሎች የመከላከያና የደህንነት ባለስልጣናት የጦር እቅድ ሲያወጡ እንደነበር ኒውዮርክ ታይምስ በምርመራ ዘገባው በወቅቱ ዘግቦ ነበር ጦርነቱ ከተጀመረ ከአራተኛው ቀን ጀምሮም በምዕራባዊ ትግራይና በዛላምበሳ በኩል ሻቢያ እየተዋጋ መግባቱንም ሁማን ራይትስ ዎች መግለጹ አይዘነጋም በቅርቡም የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ወደ ጦርነቱ የገባነው በኢትዮጵያ መንግስት ግብዣ ነው የወጣነው ተመስግነን ነው በማለት በአሁኑ ሰዓት በኢትዮጵያ ሉዓላዊ ግዛት ውስጥ የሚገኝ ሰራዊት እንደሌላቸው መግለጻቸው ይታወሳል ከኤርትራና ለማቀፉ ማህበረሰብ በኩል የሚቀርበው ሪፖርት እንዲያለ ቢሆንም የብልጽግናው መንግስት ባለስልጣናት ግን ገና ከጀመሩ በትግራይ ጦርነት የሻቢያ ሰራዊት እንዳልገባ ይክዱ ነበር ከነዚህ የኦህዴድ ብልጽግና ሹሞች መካከል አንዱ የሆኑት ዲና ሙፍቲም በመንግስት ሚዲያዎች ላይ ይህንን ውሸት ያስተጋቡ ከነበሩት መካከል የሚጠቀሱ ናቸው ኤርትራም ቢሆን እኮ የኢትዮጵያ መንግስት እንደለዋላ መንግስት ተጋበዘው ይችላል አልጋበዘውም ነው ያልን ያለነው መጋበዝ ይችላል ዲኖዲስ ይችላል እንደለዋላዊ መንግስት ኤርትራንም ሶማሊያንም ሱዳንንም መጋበዝ ይችላል ነገር ግን አሁን ባለው ሁኔታ ያልን ያለነው ኦፊሻሊ የኤርትራ መንግስት ወታደር የተጋበዘበት ሁኔታ የለም ኦፊሻላዊ የሆነ ወታደራዊ ስምምነት ተደርጎ ነው አግዙን ተብሎ የተባለበት ሁኔታ የለም በዚህ መልኩ አልገባም እያሉ ሲከራከሩለት የነበረውን የሻቢያን ሰራዊት አሁን ደግሞ ይውጣልን ሲሉ ጽፈዋል ዲና ሙፍቲ በብልጽግናው ፓርላማ ውስጥ ወንበር ከተሰጣቸው የውጭ ጉዳዩን ኮሚቴ ባባልነት ከተካተቱ ሹሞች መካከልም አንዱ ናቸው ከብልጽግና ጋር ግንኙነት ባላቸውና በአገዛዙ የፋይናንስ ድጋፍ ከሚደረግላቸው የውጭ ግንኙነት የፕሮፓጋንዳ ተቋማት መካከል አንዱ በሆነው ሆርን ሪቪው ላይ በስማቸው ባወጡ ጽሁፍም የሻቢያውን ፕሬዝዳንት ያብጠለጠሉ ሲሆን ይውጣልን መሬታችንን ሚልቀቅ ብለዋል ኢሳያስ አፈወርቂ የ34ኛ ዓመት የነጻነት ቀን ባሉት ድግስ ላይ ያደረጉት ንግግር መነሻ ያደረገው
የዲና ጽሁፍ ለኤርትራ የውስጥ ጉዳይ 1/5 እንኳን ትኩረት ያልሰጠም የኤርትራ ነጻነት ምን አበረከተ የሚለውን ያልተመለከተም ስለ ጂኦፖለቲካ ለማስተማር የቀረበ የተንዛዛ ንግግር እንደሆነም አንስቷል። ኢሳያስ አፈወርቂን የኤርትራ አምባገነን ሲሉ የጠሩት ዲና ይህ የፕሬዝዳንቱ ንግግር ስለ እርሳቸው አስተሳሰብ ሁለት ነገር ግልጽ አድርጓል ይላሉ። ይሄውም በአንድ በኩል ስለ ሀገራቸው የዳቦ አጀንዳዎች ያስተዳደር ጉዳዮች የማውራት ፍላጎት የሌላቸው መሆኑንና በሌላ በኩል ደግሞ በጎረቤት ሀገራት የውስጥ ጉዳይ ጣልቃ የመግባት ግዴታ እንዳለባቸው የሚገነዘቡ መሆናቸው ነው ሲሉም አንስቷል። እርሳቸውን ጨምሮ የተለያዩ የብልጽግናው ሰዎች ሲክዱት የነበረውን የኤርትራ ሰራዊትን በኢትዮጵያ ግዛት ውስጥ መግባትን አሁን ያመኑት ዲናም በአሁኑ ወቅት የኤርትራው ፕሬዝዳንት ጦር በኢትዮጵያና ሱዳን ግዛት ውስጥ አለም ብሏል። ምንም እንኳን በሱዳን መንግስት በኩል ይህ በይፋ ባይገለጽም አምባሳደር ዲና ግን እንኳን በጎረቤት ሀገር በኢትዮጵያ አልገባም እያሉ ሲከራከሩለት የነበረውን የሻዕቢያን ጦር በጣልቃ ገብነት ከሰው ኤርትራ በአፍሪካ ውስጥ የተገለለችና ደካማ ሀገር ናት ብለዋል። የኤርትራው ፕሬዝዳንት ባሳለፍነው ግንቦት 16 ባደረጉት ንግግር ስለ ኩሽቲክና ሴሜቲክ ያደረጉት ንግግር የጠቀሱት ዲና ይህ ገለጻ አደገኛም በሁለቱ ትላልቅ የአፍሪካ ቀንድ የቋንቋ ቤተሰቦች ዘንድ መፋጠጥን የሚፈጥር ግጭትንም የሚያዋልድ ገለጻ ነው ሲሉ ገልጸውታል። ይህ አቋም መንግስት ሳይሆን የግላቸው መሆኑ ባልተብራራበት ጽሁፋቸው ኢሳያስ አፈወርቂ በአማራና ትግራይ ክልል ውስጥ ያሉ የብሔር ታጣቂዎችን አስተባብረው የፌደራል መንግስቱን ሊጥሉት እየሰሩ ነው ብለዋል። ይህ አደገኛ ትንኮሳ ነው ያሉት ዲና የጣልቃ ገብነት አደገኛ ውጤት ይኖረዋል። ዓለም አቀፉ ማህበረሰብ ኤርትራን ከኢትዮጵያ ግዛት ለማስወጣት ጫና ሊያሳድር ይገባል። በጎረቤት ሀገራት ውስጥ ጉዳይ ጣልቃ መግባቱን እንዲያቆምም ሊጠይቅ የተገባ ነው ብለዋል። ብልጽግናዎች ለፕሬዝዳንት ኢሳያስ ምላሽ ሲሰጡ ከአይሻ መሐመድ በኋላ የዲና ሙፍቲ ሁለተኛው ነው። የፕሮፓጋንዳ ተቋሞቻቸውና የተለያዩ ሹማምንት ደግሞ ተመሳሳይ ይዘት ያላቸው መልእክቶችን አስቀድመውም አሁንም ማስተጋባታቸውን ቀጥሏል። የፋኖ ኃይሎች በተለያዩ አካባቢዎች ያሰለጠኗቸውን ታጣቂዎችን ማስመረቃቸውን ገልጿል። የብልጽግናዎችም ደግሞ ፋኖን ህዝቡ ሆ ብሎ ወጥቶ ይግጠምልን የሚል ጥሪ ሲያቀርቡት ሰምተዋል። ጄኔራሉ በበኩላቸው የወረዳ ሰራዊት የለም ትተናችሁ እንወጣለን ብለዋል። በአማራ ክልል እየተደረገ ያለው ጦርነት አንዳች ፖለቲካዊ መፍትሄ ይበጅለት ዘንድ የውስጥና የውጭ ጥያቄዎች ደጋግመው ቢቀርቡም አሁንም ውጊያ አሁንም ስልጠና ነው የቀጠለው። የብልጽግናው መንግስት ከየስፍራው የሰበሰባቸውን ታዳጊዎችንና ወጣቶችን በየማሰልጠኛው ማስገባቱ ይታወቃል። የፋኖ ኃይሎች በበኩላቸው በተለያዩ አካባቢዎች ስልጠናዎችን ሲሰጧቸው የቆዩ ታጣቂዎቻቸውን እያስመረቁ ስለመሆኑ በመግለጽ ላይ ይገኛሉ። እነዚህ ኮማንዶዎች ለወራት ስልጠና ሲሰጣቸው የቆዩ ስለመሆናቸውም ነው የሚገልጹት። በጎጃም ቀጠና የተለያዩ ስፍራዎች በጎንደርና በወሎ ቀጠናም ከሰሞኑ ይህ በተደጋጋሚ ታይቷል። እነዚህ የፋኖ ኃይሎች ስልጠናዎችና ምርቃቶች በአደባባይ በሚታዩበት ሁነት የብልጽግናው መንግስት ሹማምንት ደግሞ እነዚህን ኃይሎችን አብቅቶላቸዋል፣ ተደምስሷል፣ ራሳቸውን ለማዳን እየተሽሎኮሎኩ ነው ሲሉ መስማት የተለመደ ነው። በክልሉ የተለያዩ አካባቢዎች ያለው ሁነት ግን በመከላከያ ሰራዊቱም ይሁን በክልሉ የጸጥታ ኃይሎች እንደዚሁም የፋኖ ኃይሎች ወገን ያሉ ኢትዮጵያውያን መስዋዕትነት መቀጠሉን የሚያሳይ ነው። በእርግጥ የመከላከያ ሰራዊቱ ትናንት በሰሜን ወሎ እዜት በር ላይ ከፍ ያለ ጉዳት እንዳጋጠመው የሚጠቁም መግለጫ ያወጣበትን ውጊያ ማካሄዱን አሳውቆ ነበር። በሰሜን ሸዋ በረሃትና ሳገርት፣ በጎጃም ቀጠና ቸፈር፣ በጎንደር ደግሞ መናመቀጣውና አይምባም፣ በደቡብ ወሎ መካነ ሰላም አካባቢዎች ትናንትና ዛሬ የደረሱ ጥቃቶችም ሌሎች አብነቶች ናቸው። በክልሉ የሚደረገው ውጊያም በዛው በአማራ ተወላጆች መካከል በሚሊሻና ፋኖ መካከል ይሆን ዘንድ ከፍተኛ ጥረት ሲደረግ ቆይቷል። አሁን ደግሞ የብልጽግናው ሹም ህዝቡ ፋኖን ይውጋልን የሚል ጥሪ ሲያቀርቡ ተሰምቷል። ህዝቡ ሆ ብሎ የብልጽግናና የመንግስትን ጉዳይ ተውት፣ የራሳችሁን መብትና ጥቅም ግን አስከብሩ። ሆ ብላችሁ ተነስታችሁ በቃ ሆ ብላችሁ አባሩ። እኒህ ሹም ያደረጉትን ንግግር የሰሜን ምስራቅ ዕዝ ምክትል አዛዡም ከሰሞኑ ሲናገሩ ተሰምተው ነበር። ሁሌም ሰራዊት በየወረዳው አይቆይም፣ ራሳችሁን በራሳችሁ ተወጡ በሚል ሰራዊት ሁሉ ጊዜ እዚህ አይኖርም። በእያንዳንዱ ወረዳ የሚኖር የወረዳ ወታደር የለም። አሁን እያለ መስራት የምትችሉትን ነገር ብትሰሩ ነው ጥሩ። የብልጽግናው መንግስት የዜጎችን ሰላምና ደህንነት የማስጠበቅ መሰረታዊና ተቀዳሚ ተልእኮን መወጣት በተሳነው አጋጣሚ ሁሉም የህዝብ ለህዝብ ጦርነትን ሲያውጅ ያሁኑ አዲስ አይደለም። የትግራዩ ጦርነት ወቅትም በመደበኛ ሰራዊት የሚቻል ስላልሆነም እንደ ህዝብ ተዋጉ የሚል ጥሪ አቅርቦ ስንቶቹን እንዳጋደለ የሚታወቅ ነውና
የሚዲያ ጦርነቱን እያካሄዱ ያሉት ሻዕቢያና ብልጽግና ውዝግባቸው ሲቀጥል የኤርትራው የማስታወቂያ ሚኒስትር የብልጽግና ጩኸታሞች ስለ ወደብ ብለው መናገራቸውን ቀጥለዋል ሲሉ ጽፈዋል። የብልጽግና የፖለቲካ አዝማሪዎች ሁሉንም ነገር ከኤርትራ ጋር በማገናኘት ችክ ብለዋል ሲሉም የኢትዮጵያን ኢኮኖሚ ጭምር አጣጥለዋል። የኤርትራን ያሁንና የቀደመ ታሪክን በማጠልሸትና በመከለስ የተጠመዱ ያሏቸውን የብልጽግና ካድሬዎችን በየአካባቢው ጉዳዮች ላይ ሀገራቸው ያላት ሚና እያንኳሰሱባቸው መሆኑን ሰው በኤክስ ገጻቸው ላይ አስፍሯል። የዜና ሚኒስትሩ የማነ ገብረ መስቀል ብልጽግናዎች አተኩሮበታል ያሉት ሌላኛው ጉዳይ የኤርትራን ኢኮኖሚ የሚመለከት እንደሆነ አንስተው ይህን በመጥቀስ የማይገባ ምስል ለመስጠት እየተሞከረ ስለመሆኑ አትተዋል። የኢትዮጵያ ኢኮኖሚን ለማጣጣል ኢትዮጵያ ብድር እየተሰጣትና ብድርም እየተሰረዘላት ባይሆን ኖሮ ባለፈው 20 ዓመት ኢኮኖሚያዊ እንኮታኮት እንደነበር ማስታወስ እንፈልጋለን ብለዋል። የሻዕቢያው ሚኒስትር በማዕቀብ ስትማቀቅና ስትጎበኝ የኖረችው የእርሳቸው ሀገር ለምን ይህንን ብድርና የዕዳ ስረዛ እንዳልተደረገላት ባይጠቅሱም ብልጽግናዎች የኤርትራን ምጣኔ ሀብት በማስመልከት የሚናገሯቸው ነገሮችን ግን አጣጥለዋል። እንዲያም ሆኖ የኤርትራ ኢኮኖሚ በጂዲፒ ስንት እንደሆነም አመታዊ እድገቱ ምን ያክል እንደሆነም ብሎም የውጭና ገቢ ንግዱ ምን ይዞታ እንዳለው ወይንም ሌሎች ኢኮኖሚያዊ መመዘኛዎችን ጠቅሰው ይህንን ያህል ነው አላሉም። ብልጽግናዎች ይህንን ጉዳይ የሚያራግቡት ግን የባህር በር ከመመኘት ፍላጎታቸው በመነጨ ነው ያሉት የማነ ገብረ መስቀል ስግብግብ ምኞት ብለውታል። የጎረቤት ሉዓላዊነትን በመጣስ የሚሳካ ምኞትና ምክንያታዊ ያልሆነው አእምሯቸው ያሰበው ነው ብለዋል። በአፍሪካ ቀንድ ውስጥ በበጥባጭነቱና ከጎረቤት ሀገራት በተጨማሪም በሩቁ የምስራቅ አፍሪካ ሀገራት ላይ ወረራ በመፈጸም የሚታወቀው የሻዕቢያ መንግስት ከፍተኛ ሹም የሆኑት አቶ የማነም ስለ ቀንዱ ሰላም መሆንና ዘላቂ ልማት ጽፈዋል። በኤርትራ ምድር ውስጥ ማህበራዊ ሚዲያ ተጠቅመው የመንግስት አቋም የሚገልጹ ብቸኛ ባለስልጣን የሆኑት አቶ የማነ ገብረ መስቀል የብልጽግና ካድሬዎች ህግና ቀጠናዊ ግንኙነት ማዕከል ያደረገ እንቅስቃሴ እንዲያደርጉ መክረዋል። የአቶ ዳውድ ኢብሳና የነ ፕሮፌሰር መረራ ጉዲና ፓርቲዎች ምርጫ መሳተፍ የምንችልበት ሁኔታ ላይ አይደለንም ሲሉ ገለጹ። የኦፌኮ ሰው ሀገሪቱ ቀውስ ውስጥ ናት፣ ቀጣዩ ምርጫም ወደ ባሰ ቀውስ ይወስዳታል ብለዋል። ከ4 ዓመታት በፊት በኦሮሚያ ክልል ብቻውን ተወዳድሮም እንደ ቤንሻንጉል፣ አፋርና ሶማሌ ባሉ ክልሎችን በከፊል ምርጫ ተደርጎም በህገወጥ መልኩ ያራዘመውን ምርጫ ያካሄደው ብልጽግና እንደ ፓርቲው ጉባኤ ሳያካሄድ ተሳትፎም አሸነፍኩ ማለቱ የሚታወስ ነው። ከሰሞኑ ደግሞ የምርጫ ቦርድ ስለቀጣዩ ዓመት ምርጫ መግለጫ መስጠቱም ይታወቃል። ይህ ይካሄድ አይካሄድ ገና የማይታወቅን ምርጫ በተመለከተም ኦነግና ኦፌኮ ምላሽ ሰጥተዋል። ኦነግና ኦፌኮ በቀጣይ ዓመት በሚደረገው ጠቅላላ ምርጫ ለመሳተፍ የሚያስችል አቋም ላይ እንዳልሆኑ ነው ለቢቢሲ አፋን ኦሮሞ የገለጹት። ፓርቲዎቹ በተለያዩ አካባቢዎች የሚካሄዱ ጦርነቶች ብቻ ምርጫውን ላለማድረግ በምክንያት የሚቀመጡ ናቸው ይላሉ። ከቦታ ቦታ ተንቀሳቅሰው ህዝባዊ ውይይቶችንና የምርጫ ቅስቀሳን ማድረግ እንደማይችሉና የብልጽግናው መንግስትም ከፍተኛ ጫና ያሳደረባቸው ስለመሆኑ አስረድተዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ነባር ችግሮች ሳይፈቱ ምርጫ ከተካሄደ ሀገሪቱ አሁን ካለችበትም ወደ ባሰ ትርምስ ትገባለች ሲሉ ያስጠነቅቃሉ። ካለፈው ምርጫ ምንም የተለየ ነገር በሀገሪቱ ውስጥ የለም። በሀገሪቱ ውስጥ የፖለቲካ ምህዳሩ ዝግ ሆኗል። መሰረታዊ ዲሞክራሲያዊ መብቶች እንኳን አይከበሩም። ግጭትና ቀውስ ውስጥ ናት ሀገሪቱም። በዚህ ወቅት ምን አይነት ምርጫ እንደሚካሄድ አይገባኝም። እንደዚህ አይነት ሁኔታ ነፃና ፍትሃዊ ምርጫ ማካሄድ አይቻልም። ነገር ግን የብልጽግናው መንግስት ከፈለገም የዛሬ 4 ዓመት ያደረገውን አይነት ምርጫ መድገም ይችላል ሲሉም ነው ያከሉት። ኦነግ ደግሞ ክፍት ቢሮ የሌለው ዛሬም ድረስ አባሎቹ የታሰሩበት እንደሆነ ገልጾም ህዝብን ተንቀሳቅሶ ማነጋገር የሚቻልበት ደረጃ ላይ እንዳልተደረሰ አንስቷል። ብልጽግና እንኳን ተፎካካሪዎችን የፌስቡክ ገጾች ላይ ኮሜንት የሚጽፉትን እያሳደደ በሚያስርበት ከነ አብንና ኢዜማ ጋር ተፎካከርኩ ያለበት የአማራ ክልልን ወደ ጦርነት አውድማ በቀየረበት ትግራይና ኦሮሚያ ውስጥ ያለው ሁነትን ባልተቀየረበት ሁነት ምርጫ ሊካሄድ ይችላል የሚለው መሰረታዊ ጥያቄ ስለመሆኑ በሰሞንኛው የምርጫ ቦርድ መግለጫ ላይ የተነሳ ነው። አቶ ታዬ ደንዳን ያሰርኩት ሊሸሽ ሲል ነው ሲል አገዛዙ መግለጹ ተነገረም። በራን ኳኩቶ ከመኖሪያ ቤታቸው አስወጥቶ ለጥያቄ እንደሚፈልጉ ከነገርና ከወሰደ በኋላ ነው ይሄንን ያለው። ብልጽግና በሐሳብ የሞገቱትን አቶ ታዬን በድጋሚ አስሮ በፍርድ ቤት ማቅርቦ ወደ ማረሚያ ቤት እንዲወርዱ ስለማስወሰኑ መዘገባችን የሚታወስ ነው። ከትናንቱ እስራቸው በኋላ ፍርድ ቤት የቀረቡት የቀድሞው ከፍተኛ ባለስልጣን የተያዙት ሊሸሹ ሲሉ ነው መባሉንም ባለቤታቸው ተናግሯል። አቶ ታዬ ከመኖሪያ
ባለቤታቸው በፖሊሶች ተይዘው የተወሰዱ ቢሆንም ፍርድ ቤት ሲቀርቡ ግን የተያዙ ሲሸሹ ነው ተብሎ እንደቀረበ እንደነገሯቸው ነው የገለጹት። አቶ ታዬ ባሳለፍነው ሰኞ ከሰዓት 10 ሰዓት በኋላም ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን ባለቤታቸው ወይዘሮ ስንታየው አለማየሁ ተናግረው ነበር። አቶ ታዬን ለመያዝ ቤታቸው የመጡ የፌደራል ፖሊስ አባላት ሜክሲኮ በሚገኘው የፌደራል ፖሊስ ወንጀል ምርመራ እንደሚወሰዱ እንደነገሯቸውና ዛሬ ጧትም ወደ ስፍራው ማምራታቸውን አስረድተዋል። ነገር ግን ጧት ምርመራ ላይ ናቸው ተብለው ከሰዓት 8 ሰዓት ላይ ተመልሰው መሄዳቸውን ገልጿል። ጥያቄ ላይ ስለሆኑ ማግኘት አትችሉም ተብለው እስኪጨርሱ መጠበቃቸውንና በዛ መካከል መጥቷል ተብለው ለአጭር ደቂቃ እንዳገኟቸው ባለቤታቸው ለቢቢሲ ገልጸዋል። ጧት ላይ እኛ ቢሮ ነው ብለው መረጃ ሰጥተውን ነገር ግን ከነርሱ አንደበት እንደሰማሁት ቢሮ ሳይሆን ችሎት ነበር የቀረብኩት ብሎኛል ነው ያሉት። አቶ ታዬ ችሎት በቀረቡበት ወቅት ቤተሰብ እንደዚሁም ጠበቃቸው አለመገኘታቸውን የተናገሩት ወይዘሮ ስንታየው ከቤቱ ብሎም ከመኝታ ቤቱ ተወስዶ ችሎት ላይ ሲቀርብ ግን ስትሸሽ ነው ያገኘንህ መባሉን ነገረኝ ብለዋል። ዛሬ ችሎት ለመገኘት ጥረት ማድረጋቸውን የተናገሩት የአቶ ታዬ ጠበቃ አቶ አበራ ንጉስ በበኩላቸው በትናንትናው ዕለት ፖሊስ በቁጥጥር ስር ሲያውላቸውና ቤታቸውን ሲበረብር በሌላ ወንጀል የተያዙ እንጂም በቀደሙ መዝገብ አልመሰለንም ነበር ይላሉ። ለዚህ የህግ አሰራር ያሉትን ሲያጣቅሱም አቶ ታዬ በተመሳሳይ ክስ ፍርድ ቤት የወሰነውን ተከትሎ ችሎት እንዲቀርቡ የሚፈለግ ከሆነም የዋስትና መብታቸው በተጠበቀበት ሁኔታ ውስጥ ስላሉም ታስረው እንዲቀርቡ ሳይሆን በመጥሪያ እንዲቀርቡ ነበር የሚደረገው ብለዋል። አቶ ታዬ ትናንት ፖሊስ በቁጥጥር ስር ከዋላቸው በኋላ ምሽት 2 ሰዓት ላይ ቤታቸው ብርበራ መደረጉንም አንስተዋል። ይህ የሚያሳየው አዲስ በወንጀል የጠረጠራቸው አቀራረብ ሆኖ ስለቀረበ ነው ብለዋል። በፍርድ ቤት በተከላካይ ጠበቃ በኩል ተወክለው እንዲከላከሉ እድል አልተሰጠም ያሉት ጠበቃው የተሄደበት መንገድ እርሳቸውን ለማሰር ካለ ፖለቲካዊ ውሳኔ ማስፈጸም ድርጊት አድርገን ነው የተረዳ ነው ብለዋል። በኢትዮጵያ ውስጥ ፌስታል ይዞ መገኘት እስከ 5000 ብር ቅጣትና እስከ 5 ዓመት እስራት የሚያስቀጣ ወንጀል ሆነም። ይህንን የሚደነግግ አዋጅም ተግባራዊ እንዲሆን ጸድቋል። ንግግር አዋጅ ነው የሚሉት ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት ከተማው አንድ አይነት ቀለም መቀባት አለበት፣ ዥንጉርጉር ነገር ማየት አልፈልግም ማለታቸውን ተከትሎም የብልጽግና ፓርቲ ጽፈት ቤት የተቀባበትን ቀለም ከተማዋ እንድትቀባ ማድረጋቸው አይዘነጋም። አሁን ደግሞ በዘንድሮ ዓመት መጀመሪያ አካባቢም የአዲስ አበባ ሹሞቻቸውን ሰብስበው በከተማ ላይ ያሰራው የሚሏቸው መንገዶች ላይ የሚሰሩ የፕላስቲክ ቤቶችና የፕላስቲክ በረንዳዎች መከልከል እንዳለባቸው መግለጻቸውን ተከትሎ አዋጅ አስወጥተዋል። አዋጁም በገንዘብ ከ2 እስከ 5000 ብር የሚያስቀጣ ነው ተብሏል። በዚህም በተለምዶ ፌስታል እየተባሉ የሚጠሩትን የፕላስቲክ ከረጢቶችን ማምረትና ወደ ሀገር ውስጥ ማስገባት ብቻ ሳይሆን ሲጠቀሙ መገኘትም የቅጣቱ ሰለባ እንደሚሆን ተሰምቷል። የፕላስቲክ ከረጢት መጠቀምና ማምረት በወንጀል ተጠያቂ የሚያደርገው አዋጅ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ነው። በአገሪቱ ውስጥ የፕላስቲክ ከረጢት የሚያመርቱ ልዩ ልዩ ድርጅቶች ያሉ ሲሆን በዚህም በርካታ ሰራተኞችን ቀጥረው ያሰራሉ። አዲሱ አዋጅ ግን እነዚህን የህብረተሰብ ክፍሎችን በቀጥታ ኢላማ የሚያደርግና ፋብሪካዎችም እንዲዘጉ የሚያደርግ ነው ተብሏል። ይልቁንም የፕላስቲክ ከረጢት ማምረት፣ ወደ አገር ውስጥ ማስገባት፣ ለገበያ ማቅረብ፣ መሸጥ ወይንም ለንግድ ዓላማ ማከማቸት ከ50 እስከ 100 ሺህ ብርና እስከ 5 ዓመት ጽኑ እስራት የሚያስቀጣ ስለመሆኑ የተረቀቀ አዋጅ ያመላክታል። የፕላስቲክ ከረጢት የተጠቀመ ወይንም ለመጠቀም ይዞ የተገኘ ማንኛውም ሰው ከ5 እስከ 10 ሺህ ብር ገንዘብ እንደሚቀጣም አስቀምጧል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘም ከ2 እስከ 5 ሺህ ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችትም ከምክር ቤት ቀርቦበታል። መጣል ሳይሆን በእጅ ይዞ መገኘት ብቻውን እስከ 5 ሺህ ብር የሚያስቀጣው ይህ አዋጅ የሚያመርቱትን ደግሞ እስከ 200 ሺህ ብር ይቀጣል ተብሏል። ያመረተ ወይንም ወደ ሀገር ውስጥ ያስገባም፣ ለገበያ ያቀረበ ወይንም የሸጠም፣ ለንግድ ዓላማ ያከማቸው ወይንም ይዞ የተገኘም ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዘዛል። ይህ ጉዳይ በፓርላማ ውስጥ ለውይይት ሲቀርብ አንድ የምክር ቤት አባል ማንኛውም ሰው ፕላስቲክ ይዞ ከተገኘም ከ2 እስከ 5 ሺህ ብር እንዲቀጣ መደረጉም በተለይም ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጎዳው ስለሚችል ጫና አይፈጥርም ወይ ሲሉ ጠይቋል። ለዚህ ምላሽ የሰጡ ሌላ የብልጽግና ሹም 5000ም 2000 ብር እንዲሆን የተደረገው ለህዝብ በማስ
በማሰብ ነው ያሉ ሲሆን በምሳሌ ሲያስረዱም ለአብነት አንዲት አሮጊት ወይንም ሽማግሌ የ2 ብር ዳቦ ወይንም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ ተደምጧል። ቅጣቱ 20-30 ሺህ ቢሆን ሀገር ለማተርፍ ነው ሲሉ ማክሏል። በዘንድሮ ዓመት ብቻ ከቅጣት 60 ቢሊዮን ብር የመሰብሰብ እቅድ ያለው የብልጽግናው መንግስት ዜጎችን ገንዘብ የሚያስከፍልበትን ደንብና መመሪያ አዋጅ እያሰናዳም በመተግበር ላይ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።